የሰዎች መሞት ምክንያት ተደርጎ ደረት መድቃት፣ ፊት መንጨት፣ ጸጉር መላጨትና ተመሳሳይ አካላዊ ጉዳት ሊያደርሱ የሚችሉ ለሞተው ሰው ምንም የማይጠቅሙ ለሞተው ሰው ቤተሰብ ምንም ጥቅም የሌላቸው ምልክቶችና ድርጊቶች እንዳይከናወኑ ትላለች። ባልተገባ መንገድ በመፈለግ ጊዜ እንዳያጠፋ ትውልዱ በመቃብሩ ዙሪያ ተኮልኩሎ ተሰብስቦ ተጠራቅሞ ተከማችቶ ጊዜ እንዳያጠፋ ዞር ሰባኪ ማለትም የምስራች ነጋሪ ማለት ነው። የተነሳው የለበሰው ልብስ እንጂ የተነሳ ልብስ የለማ። ድንጋዩን መፈንቀል ብቻ አይደለም፣ የፈነቀለውን ድንጋይ አውደ ምሕረት አድርጎ ቆመ። ዛሬ የቆምንበትን አውደ ምሕረት አስመሰለው። የተኛበትን ስፍራ እዩ ማለት የተኛበትን ስፍራ እዩ ማለት አይደለም። የተኛበት ስፍራ ከተኛው ሰው ውጪ ከተኛው አምላክ ውጪ ባዶውን ሆኖ ታገኙታላችሁ ለማለት ነው። ከሙታን ተለይቶ ያላስነሺ ተነሳ። አዎ ሲድሁ መሬት ለመሬት ሲልፈሰፈሱ የነበሩ ልጆች ቀና ማለታቸውን ለማሳየት ጠረጴዛ ላይ ያለ ብርጭቆ ስበው ሲሰብሩ ጎብኚው አስጎብኝ የሆነ ጊዜ ህንፃው ይደረመስና ላዩ ላይ ይወድቃል። ስትሄዱ ሙቱ አትመለሱ። ትናንት ትጸልዩ ከነበረ በሽምግልና ምክንያት ጸሎት አታስታግሉ። ትናንት ተሰግዱ ከነበረ በምትችሉት በጉልበት መስገድ ባትችሉ በልባችሁ ጉልበት ስገዱ። ትናንት ትመጸውቱ ከነበረ በሽምግልና ሰበብ መጽዋታችሁን አትተው። አና ሰራ ይሁን አሃዱ አበል እኔ ንፍቅ ልሁን ሰራዊት ልበል ማለትም አይደል? በቤተ ክርስቲያናችን ስርዓት ዛሬ የሆነ ያለውን የክህነታዊ አገልግሎት ማሳያ አድርገውታል። የትውልዱ የሐሳብ መንሸዋረር ማያመጣው የሞቀ የፈላ ውሃ የለም ወገኖቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። ኑና የተኛበትን ስፍራ እዩ። የቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 6። የተከበራችሁና የተወደዳችሁ ኦርቶዶክሳውያን ፈቃደ እግዚአብሔር ሆኖ ጌታ ተነስቷል ብለን እንድንዘምር ከተፈቀደልን 1985 ዓመታት ተቆጥረዋል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይህን ያክል ዕድሜ ያስቆጠረውን በዓል ዮም ትለዋለች፣ ዛሬ በማለት ትገልጸዋለች። በዓለ ትንሣኤ የተከናወነው የተከበረውም በነገርኋችሁ ዓመት ልክ ረጅም ጊዜ ቢሆንም በየዓመቱ እንደ አዲስ የማይደበዝዝ የማይረሳ ሙቀት የማይለየው በመሆኑ ዮም ፍስሐ ኮነ ትላለች ቤተ ክርስቲያን። ለበዓሉ ለሆነው ድርጊት ለአምላኳ ጉዳይ ያላትን ቅርበትና ስሜት ማሳያ ንግግር ነው። ከረጅም ዓመታት በፊት የሆነን ድርጊት ዛሬ ብሎ ከመናገር በላይ የመውደድ፣ የማክበር፣ የትኩረት መስጠት መለያ የለም። እናም ዛሬ ያለነው በበዓለ ትንሣኤው ሳምንት ወቅት ነው። የዛሬ ወር ተነሳ፣ የዛሬ ዓመትና ከዛሬ ዓመታት በፊት ተነሳ የሚል ትምህርት የለንም። ዛሬ ተነሳ የሚል እንጂ ስንሰብክም ስንዘምርም ስንቀድስም አሁን በዚህ ሰዓት እንደተነሳ እየተሰማን ነው። ከኛ የራቀ ስሜት የለም። በትንሣኤ ታሪክ ውስጥ በነገረ ድህነት ውስጥ ሁልጊዜም ነገረ ድህነት የሕይወታችን ጉዳይ በመሆኑ አረቀነው ርቆንም አያውቅም። ሁልጊዜ አብረነን
የማቴዎስ ወንጌል 28ኛው ምዕራፍ ስለ ክርስቶስ መነሳት ይናገራል። በአራቱም ወንጌላውያን የተመዘገበ በሌሎቹም የቅዱስ መጽሐፍ ክፍል የተመዘገቡ ቃላት ብዙ ናቸው። የሁሉም ቃላት ቁንጮ የምንለው ግን ይሄ ነው። አሁን የተናገርኩት ኑ የተኛበትን ስፍራ እዩ የሚለው ትንሣኤን በሚመለከት ለምንናገራቸው የትምህርት አርእስቶች ርዕስ ነው። ይሄ አንድ ወቅት እንደምታውቁት እንዲህ ነው የሆነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ያለ አስነሺ ተነሳ። አንድ ወቅት የምንለው ዛሬ በሚለው ስሜት ተካቶ እንደሆነ ትረዱኛላችሁ። ያን ጊዜ ከተቀበረበት መቃብር በስልጣኑ፣ በፈቃዱ፣ በኃይሉ ሲነሳ ይዞ ሊያቆመው የቻለ ብቻ ሳይሆን የሞከረ የለም። እንደሚነሳ የገመቱ የሰጉ ቢኖሩም ስጋታቸውን ግን ከስጋት ባልተሻገረ መንገድ አስተናግደዋል። እንዳይነሳ መቃብሩን ሊጠብቁ የተመደቡ ሰዎች እሱ ሲነሳ እነሱ ቁጥራቸው ከሙታን ነበር። ፍጹም ሙታን ባይሆኑም እንደ ሙታን ሆነው ፍጹም ሙት ቢሆኑ ይሻላቸው ነበር። ከሞቱት መካከል የተነሱም አሉና ምናልባት የመነሳት ዕድል ይገጥማቸው ነበር። ከሞቱትም ካልሞቱትም መካከል ወኮኑ ከማዕብድንት ተብለዋል። ይጠብቃሉ፣ የተቀበረው እንዳይነሳ ያደርጋሉ ተብለው እምነት ተጥሎባቸው በመቃብሩ ዙሪያ ገባ የተሰለፉ ሰዎች በግንባራቸው ሲደፉ፣ የኛ ጌታ ግን በክብሩ፣ በስልጣኑ፣ በኃይሉ፣ በፈቃዱ ተነስቷል። ከመነሳቱ በኋላ የመነሳቱ ነገር ምን ይመስል እንደነበረ ዛሬ እንማራለን። ድህረ ትንሣኤ የነበሩ ነገሮች እጅን በአፍ ላይ የሚያስጭኑ ናቸው። እጅን በአፍ ላይ ማስጫን ብቻ ሳይሆን ያም ሆኖ የማይገልጻቸው ናቸው። ስራዎች ሳይሆኑ ተአምራቶች ናቸው። ተአምራውያን ድርጊቶች የሚባሉ ናቸው። ተአምርና አሰራር እንደሚለይ ስለምታውቁ ክርስቶስ መድኃኒታችን ተነሳ። ከተነሳ በኋላ ከሆኑ የመጀመሪያ ድርጊቶች መላእክት ከሰማይ መውረድ ነበረ። የቅዱሳን መላእክት ከሰማይ መውረድ ለአንድ፣ ለሁለት፣ ለሶስት ቁም ነገሮች ነው። አንዱ ከተገለጡ ጉዳዮች መካከል በመላእክት መውረድ መቃብር ውስጥ የሆነውን ከክርስቶስ መቀበርና መነሳት ጋር ተያያዥነት ያላቸውን እውነቶች ለኛ ጆሮ ለማድረስ ነው መላእክት የመጡት። ትላንት ደስታ ለናፈቀው፣ የምስራች ለራቀው፣ ከመልካሞች ነገሮች ሁሉ ጀርባ ለቆመው ትውልድ ጆሮ የምስራች ሊናገር መጥቶ ተፈስሒ ፍስሕት ብሎ እመቤታችንን ደስ ይበልሽ ሲል ለኛም ያ የደስታ ቃል የምስራች ለጆሮአችን ፈሷል፣ ደርሷል፣ ደስም ብሎናል። እርሷ ደስታን ወልዳ ታቅፋለች፣ አቅፋለች። እኛም ደስታው ደርሶናል። ይሄን የምስራች ያስለመደን መልአክ ዛሬም በመቃብር ላይ ተገኝተዋል። በመቃብር አጠገብ ከሊቀ መላእክት ከቅዱስ ሚካኤል ጋራ ቅዱስ ገብርኤል ተገኝቷል። ለምስራች እውነቱን ለመናገር መቃብሩ ከለመደው ስራው የተለየ ስራ እንደተሰራበት ሊናገሩ መጥተዋል። አንደኛው በራስጌ ሌላኛው በግርጌ ሆነው የምስራቹን ለመናገር በመቃብር አጠገብ ተገኝተዋል። ቅዱስ ሚካኤልና ቅዱስ ገብርኤል ከሰማይ የወረዱበት ምክንያት አንዱ የምስራች ለመናገር ነው። ባልተገባ መንገድ በመፈለግ ጊዜ እንዳያጠፋ ትውልዱ
በመቃብሩ ዙሪያ ተኮልኩሎ ተሰብስቦ ተጠራቅሞ ተከማችቶ ጊዜ እንዳያጠፋ ዞር በሉ ከመቃብር። የኛ ጌታ ከመቃብር ጋራ በተገናኘ ያለው ታሪክ ከሶስት ሰዓት በኋላ ከሶስት ቀን በኋላ የለም ተቋርጧል፣ አትፈልጉት በመቃብር የለም ለማለት የክርስቶስን መነሳት እርግጥ መነሳት በግልጽ ለመናገር ከሰማይ መላእክት መጡ። በነገራችን ላይ ቅዱሳን መላእክት ክርስቶስ እንደሚወለድ ለመናገር ቅዱስ መልአክ ተላከ። ክርስቶስ እንደተነሳ ለመናገር ቅዱስ መልአክ ተላከ። ክርስቶስ እንዳረገ ለመናገርም የጌታ መልአክ ተልከዋል። በእያንዳንዱ በነገረ ትንሣኤ፣ በነገረ ድህነት፣ በነገረ ክርስቶስ ታሪክ ውስጥ የክርስቶስ መላእክት የጌታ መላእክት ቅዱሳን መላእክት ከሰማይ እየተላኩ እየመጡ ፊት አውራሪ ሆነው የነገረ ድህነት ሰባኪያን መላእክት ናቸው። ከመላእክት እየተቀበሉ ነው ሰዎች ማስተማር የጀመሩት። ቅዱሳን ሐዋርያት ከቅዱሳን መላእክት እየተቀበሉ ነው። የምስራቹን እንደዚያ እየተናገሩ ነው። መላእክት ናቸው እውነቱን እያስለመዱን ይሄዱ። መቃብር ላይ ቀድመው መጥተው ከቅዱሳን መላእክት ቀጥለው ለሚመጡ ሰዎች እውነቱን ለማስረዳት ድንጋዩን ፈነቀለው መልአኩ። የክርስቶስ መነሳትና የድንጋዩ መፈንቀል ይቀዳደማሉ። መድኃኒታችን የተነሳው እንደምታውቁት ነው፣ በተዘጋ መቃብር ነው። የተዘጋ መቃብር ያላቆመው በድንግልና ተጸንሶ በድንግልና የተወለደው እርሱ ነው። በተነሳ ጊዜ መቃብሩን መክፈት መግነዙን መፍታት የሚችል ማንም ሳያሻው በክብር ተነስተዋል። ከተነሳ በኋላ ቅዱስ ሚካኤል መጥቶ ድንጋዩን ፈነቀለ። ድንጋዩን መፈንቀል ብቻ አይደለም፣ የፈነቀለውን ድንጋይ አውደ ምሕረት አድርጎ ቆመ። ዛሬ የቆምንበትን አውደ ምሕረት አስመሰለው። የቆመበት አውደ ምሕረት መቆም ብቻ አይደለም፣ የምስራች። በነገራችን ላይ አውደ ምሕረት ነው ስሙ። መልካም ዜናዎች፣ መልካም የምስራቾች፣ መልካም ነገሮች የሆኑ ሁሉ ከልሳነ ቤተ ክርስቲያን የሚፈሱበት ክፍል ማለት ነው አውደ ምሕረት። አውደ ምሕረት አለ፣ አውደ ምጽዋት አለ፣ አውደ ጸሎት፣ ብዙ አውዶች አሉ። አውደ ምሕረት ማለት ቅዱስ ሚካኤል ከመቃብሩ አፍ ላይ የነበረውን መቃብሩ የተዘጋበትን ድንጋይ አንከባሎ የቆመበት ድንጋይ ነው። አውደ ምሕረቱ የምንቆምበት አውደ ምሕረት የዚያ ምሳሌ ነው። ሰባኪው የቅዱስ ሚካኤል ምሳሌ ነው። ሰባኪ ማለትም የምስራች ነጋሪ ማለት ነው። የምስራችም ወንጌል ነው። እርሱም እኛ የምንናገረው ነው። ያንን ቅርጽ ነው ያስያዘው። በትምህርተ ክርስቶስ ዘመን በተራራ ላይ የሆነ የተናጋሪውን የነገሩንም ያነጋገሩንም ስርዓት አስተካክሏል መድኃኔዓለም። በመቃብሩ ላይም ቅዱስ ሚካኤል መጣና ድንጋዩ ላይ ቁሞ ከፍታ ላይ ቁሞ ከፍ ያለውን የምስራች በከፍተኛ ሐዘንና በጸጸት ውስጥ ለነበሩ ሰዎች መናገር ጀመረ። ስለዚህ የመጀመሪያው የኢየሱስ ክርስቶስ መነሳት የታየው የተገለጠው ነገረ ትንሣኤው ለቅዱሳን መላእክት ነው፣ ሰማያውያንን ወክለው ለመጡት። ቀጥለው ደግሞ ለሴቶች ነው። ከዚያ ቀጥሎ ለወንዶች ነው። በደረጃ ነው የመጣው። ስለዚህ ሶስቱን ምስክሮች ነው ዛሬ ማየት የምፈልገው። የመጀመሪያው እንዳልኳችሁ ነው። ዋን ኮርኮራ ለየቲ እብን እማፈ መቃብር ወነበረ ዲቢሃ ነው የሚለው። መቃብሩ የተከፈተው ቅዱስ ሚካኤል መቆሚያ አውደ ምሕረት ከፍ ብሎ ሊቆም የሚችልበት ቦታ አጥቶ ለመቆሚያነት ብቻ አይደለም፣ መቃብሩ ውስጥ መታየት ያለበት ነገር አለ። መቃብሩ ባይከፈት ኑሮ፣ መቃብሩ እንደተዘጋ ቢኖር ኑሮ ዛሬም ድረስ ክርስቶስ እንደተቀበረ እንዳልተነሳም የሚያወሩ ሰዎች ይሳካላቸው ነበር። መቃብሩ ባዶ ነው። መቃብሩ ባዶ መሆኑን ለማሳየት መቃብሩን ከፈተ የጌታ መልአክ። መቃብሩን ከፍቶ በቅደም ተከተል ለሚመጡ ሰዎች መናገር ጀመረ። ማርያም መግደላዊትና ሌሎቹ ተያይዘው ተከታትለው ሄዱ። የታለ ጌታዬ ብለው መፈለግ ጀመሩ። በብሉይ ኪዳን ሕግ መሰረት ሽቶ አርከፍክፈው ለጌታቸው ለአምላካቸው ያላቸውን ፍቅርና ክብር ለመግለጽ ሲሞክሩ
የጌታ መልአክ ቅዱስ ሚካኤል ሊቀ መላእክት መናገር ጀመረ። ይሃሎ አለ። የለም በዚህ የሌለ ነገር ለምን ትፈልጋላችሁ? ያለ መስሏችሁ እንደ አልዓዛር እንደ ሌሎቹ የፈሰሰ ደም፣ የተቆረሰ ስጋ፣ የተከሰከሰ አጽም ፈልጋችሁ ለምን? የለማ ተነስቷል። እንደተናገረ እነሳለሁ ብሎ የለ ብሏል፣ አድርጎታል። የእናንተም የኔም አምላክ ተነስቷል። በዚህ የለም መነሳቱን የትምህርታችን ርዕስ የተኛበትን ስፍራ እዩ ነው። በነገራችን ላይ የተኛበትን ስፍራ እዩ ማለት የተኛበትን ስፍራ እዩ ማለት አይደለም። የተኛበት ስፍራ ከተኛው ሰው ውጪ ከተኛው አምላክ ውጪ ባዶውን ሆኖ ታገኙታላችሁ ለማለት ነው። መቃብር የመጎብኘት አባዜ አይደለም። መቃብር ውስጥ አምላክ እንደሌለ የማሳየት ቁም ነገር ነው። ዛሬ የጌታ መቃብር ወዳለበት ስፍራ በጋራም በለው በግል መሄድ ይቻላል። በጎብኝነትም ይሁን በሃይማኖታዊነትም ይሁን በቱሪስትነት መሄድ ይቻላል። መቃብሩ ክፍት ነው፣ ማንም ያየዋል። ለዓይኖች ግልጽና ቅርብ ሆኖ የሚታየው መግነዙና ሰበኑ ብቻ ነው። የራሱ መጠምጠሚያ የተገነዘበት ብቻ ነው። ሌላ የለም። ልብስ እንጂ ለባሹ የለም። የሚለበሰውን ጥሎ ለባሹ ተነስቷል። የሚለበስ ነገር ትንሣኤ አይገባውም፣ አይመለከተውም። የተነሳው የለበሰው ልብስ እንጂ የተነሳ ልብስ የለማ። ልብስ ትንሣኤ ነገረ ትንሣኤ አይመለከተውም። ልብስ ለባሾች ግን ነገረ ትንሣኤ ይመለከተናል። እኛ የምናወራው ስለምንለብሰው ልብስ አይደለም። ለኛ ሊሆን ስለተፈጠረው ነገር አይደለም። ለትንሣኤ ስለተፈጠርን ስለኛ ነው። ፍጹም ሰው ፍጹም አምላክ የምንለው ጌታ ተነስቷል። መቃብሩ ባዶ ነው። ባዶ መሆኑን ኑ እና እዩ ማለቱ ነው። በነገራችን ላይ ንግግሩን ስናየው የቃሉን ንግግር የተኛበትን ነው የሚለው፣ የተቀበረበትን አይልም። የጌታ መልአክ ሲናገር ሞትን እንደ መተኛት ነው የቆጠረው። አቅልሎ ነው ያየው። ትክክለኛ አገላለጽ ነው። የተቀበረበትን የቆየበትን ወይም ደግሞ አስከሬኑ የነበረበትን አይነት አይደለም። የተኛበትን የቆየበትን እናንተም መቃብር ውስጥ ትቆያላችሁ እንጂ ብሎ አቅልሎ ማሳየቱ የኛ በመቃብር ውስጥ የመቆየት ነገር እንደዚህ ቀለል ያለ እንደሆነ መነሳታችንም አይቀሬ እንደሆነ አመላካች ምልክት ነው። ኦርቶዶክሳውያን ወገኖቼ የጌታ መልአክ እነዚህን ሴቶች ተናገራቸው። ኑ እዩ አላቸው። ጠጋ ብለው ሲያዩ ያዩት ማየት የፈለጉትን አይደለም፣ ማየት ያልፈለጉትን ነው። እርሱ ተነስቷል። ሲነሳ ግን ይኸውላችሁ ሲነሳ የለበሰ የተገነዘበትን መግነዝ የራሱንም መጠምጠሚያ አውጥቶ ወደ ውጪ ጥሎት ቢሆን ኑሮ ምን ምልክት ነው? ምን ተቀብሮ ነበር እንዴ ያስብልም ነበር። በትክክል ተቀብሮ የነበረ መሆኑን መጀመሪያ የጌታ መልአክ መጥቶ መሰከረ። ሁለተኛ ደግሞ ተቀብሮ የነበረ መሆኑን የሚያሳዩ ምልክቶች መግነዟል። ስለዚህ ተቀብሮ ነበረ። ተነስቷል ለማለት የጌታ መልአክ ተናገረ። ተቀብሮ ነበረ አዎ ለማለት መግነዙ ምስክር ነው። ስንት ምስክሮች አሉ መሰላችሁ? አንዱ ይሄ ነው። ቅዱስ ሚካኤልና ቅዱስ ገብርኤል አንዱ በራስጌ አንዱ በግርጌ ሆነው መነሳቱን ነግረውናል። ክርስቶስ በእውኑ ተነስቷልን የሚል ጥያቄ ምናልባት ካለ አዎ ለማለት ቅዱስ ሚካኤል ምስክር ነው። ቅዱስ ገብርኤል ምስክር ነው። በሰዎች ደረጃም እነ ማርያም መግደላዊትን መጠየቅ ነው። ይናገራሉ ምን እንዳገኙ፣ ወደ መቃብሩ ሄደው ምን እንደተባሉ፣ ምን እንዳገኙ ብቻ አይደለም ምን እንዳዩ፣ ምን እንደሰሙ። ተነስቷል የሚል ድምፅ ሰምተዋል። ተቀብሮ እንደነበረ ምልክት አይተዋል። መቃብሩ ውስጥ እንዳልነበረም በዓይናቸው አይተዋል። በዓይናቸው አይተዋል፣ በጆሮአቸው ሰምተዋል። ተነስቷል ለማለት እነዚህ አመሳካሪ ነገሮችን ይዘናል። ሌላው ሶስተኛው የሁለት ሰዎች ሩጫ። በሱ ላይ ትምህርቴን ትኩረት አድርጌ ለማጠናቀቅ ሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። መነሳቱን ሂዱና ንገሩ ተባሉ። በቃ ተነስቷል፣ በዚህ የለም።
ካለ በኋላ ምን ይላል? ፈጥናችሁ ሂዱ ይላል መጽሐፍ ቅዱስ ተነው። መቃብር አጠገብ መቆየት ምንም የሚያስፈልግ ነገር የለም። በቃ አያችሁ አይደለም? ተነሳ አልኳችሁ እኮ ተነስቷል። ተቀብሮ የነበረ መሆኑን ምልክት አያችሁ። የተነሳ መሆኑን እኔ ነገርኳችሁ። ከዚህ በኋላ የሚጠበቀው ሄዶ ለትውልዱ እውነቱን መናገር ነው። ሂዱ ፈጥናችሁ አላቸው። ፈጥነው መዋል ማደር፣ መቆየት፣ መዘግየት፣ ሌላም የዕድር ድንኳን ጥሎ እየየ ማለት ሳያስፈልግ ለሐዋርያትና መልእክቱ ለሚገባቸው ሰዎች ሁሉ ለመናገር ቅዱሳት አንስት ተነስተው ወደ ሰፈር ገቡ። ተናገሩ። ሲነገር የሰማ ሽማግሌው ጴጥሮስ አላስችላለው። ወጣቱን አገልጋይ ዮሐንስን አስከትሎ ሩጫ ጀመሩ። መሮጥ! እንዴት አይነት ሩጫ መሰላችሁ? መሮጥ! እውነትን ለማየት፣ አጽዳቂውን ነገር ለማየት፣ አባቱ የሆነውን ለማየት፣ አምላኩ የሆነውን ለማየት፣ ተነስቷል የሚለውን በጆሮ የሰማውን በዓይኑ አይቶ እውነቱን በእጁ መጨበጥ ነበረበት። ቅዱስ ጴጥሮስ ሽምግልና ያልገደበው ሩጫ መሮጥ ጀመረ። ወደ አምላኩ መቃብር አስተውሉ ኦርቶዶክሳውያን። ሽማግሌ ነኝ ጴጥሮስ፣ አንተ ማነህ? ዮሐንስ ሂድና የሆነውን ነገር እነዚህ ሴቶች የሚያወሩት እውነት ከሆነ እስኪ አይተህና ሪፖርት አድርግልኝ ብሎ ቀለል አድርጎ አላየው። ነገረ ክርስቶስን ነገረ ትንሣኤውን እንዴት ትኩረት እንደሰጠው ተነሳ። ጌታዬ እንደተናገረ ብሎ እየሮጠ እውነቱን ለማወቅ ሄደ። ለታላላቅ ቁም ነገሮች ሲባል ሽምግልናም ይረሳል። አንዳንድ ሰዎች ከታመሙበት አልጋ ተነስተው አንዳች ታምር ሲፈጥሩ አታዩም? ደንግጠው። ቅዱስ ጴጥሮስ ግን ደንግጦ አይደለም፣ እውነቱን ማወቅ ስላለበት በደስታ ተሞልቶ ጌታዬማ እንደተናገረ ተነሳ የሚል ዜና ሰምቼ እንዴት እችላለሁ ብሎ ተነስቶ በሽምግልና። ቅዱስ ዮሐንስም ተነስቶ አባቱን ተከትሎ። የወጣትነት ነገር ጥሩ ነው። አንዳንድ ጊዜ ቅዱስ ጴጥሮስን ሽማግሌውን ልቅደመው ይቅደመኝ ብሎ አስቦ ግድ የለም ልቅደመው ብሎ በደስታ ተነጥቆ አባቱን ቀድሞ መሮጥ ጀመረ። የደስታ መቀዳደም ነው። ስሜት እንዲህ ያደርጋል። ወጣቶች ቅዱስ ዮሐንስ የሮጠው ወደ አምላኩ ነው፣ ወደ አምላኩ መቃብር ነው። አምላካዊ ጉዳዮችን ለመረዳት ነው፣ ለሚያጸድቁ እውነቶች ነው። ቅድሚያ ሰጥቶ አባቱን ሳይቀር ቀድሞ የሮጠው። ልብ በሉ። አንዳንድ ጊዜ ይሄ ይሆናል ቀድሞ መሮጥ፣ ሌላ ጊዜ ደግሞ የሚሆነውን እናያለን። ቀድሞት ሮጠ። በደሮ ለጴጥሮስ ነው የሚለው። ጴጥሮስን ቀድሞት ሄደ። በመቀደሙ ጴጥሮስ አልከፋውም። ልጄ ቀደመኝ፣ ግዴለም ይሄድና ቀድሞ ቢያይም ያው ነው፣ እኔ እንዳየው ነው፣ እኔም ደርስለታለሁ፣ ይሄድ ነው ያለው። ተመለስ ከኔ ቀድመ የታባትክ ነው አላለውም፣ አልከለከለውም። የአባትና የልጅ አስተዳደግ ጠባዩ ይሄ ነው። ልጆች በሆነ ጊዜ ቀደም ይላሉ። አባቶች ከኋላ ሆነው ደስ ይላቸዋል። ልጆች አደጉልኝ ነው የሚሉት። ብርጭቆ በሚሰብሩ ልጆቻችሁ ማትከፉ ለዚህም አይደል? ቴሌቪዥኖቻችሁን ወገብ አገዳውን ብለው የሰበሩ ልጆች አሉ አይደለም? ዋጋን ይስጥ ይስበር፣ እንደዚህ እንክት ያርጋ አትበሏቸው። አደጉልኝ ልጆች በሉ እንጂ። አዎ ሲድሁ መሬት ለመሬት ሲልፈሰፈሱ የነበሩ ልጆች ቀና ማለታቸውን ለማሳየት ጠረጴዛ ላይ ያለ ብርጭቆ ስበው ሲሰብሩ ልጆቻችሁ እያደጉላችሁ እንጂ ብርጭቋችሁን እየሰበሩ ለብክነት እያጋለጧችሁ አይደለም። አዎ ልጅ በማሳደግ ታሪክ ውስጥ ይሄ መሰመር አለበት። የልጆቻችሁ ጥቃቅን ጥፋቶች ልጆቻችሁን ሊያስረግሙም ይችሉ አይደሉም። ታላላቅም ጥፋቶች ሊሆኑ ይችላሉ። ማደጋቸውን መመንደጋቸውን ወደ እናንተ ከፍታ እየመጡ መሆናቸውን እየሄደ ያለ ሰው የሚያጠፋውን ጥፋት እያጠፉ መሆናቸውን ነው መረዳት። አዎ ባጭር ቀር የሚሉ የሚራገሙ ሰዎች አሉ አይደለም? እንደዚህ አትበሉ ወላጆች። ለእናንተ መቼስ መምከር ማባከን ነው የሚሆነው ስለምታውቁት። እና ደስ ነው የሚላቸው ጡቷን እናት ልጇን ለልጇ ጡት ስታጠባ ልጆች ይነክሷቸዋል። ለጊዜው ቅር ይላቸዋል። ስጋ ስለሆነ ሲነክሷቸው ይሰማቸዋል። ዞር ብለው ግን ልጄ ያደገልኝ ማለት ነው፣ ልጄ ጥርስ ማብቀል ጀመረ ማለት ነው፣ ተመስገን ይላሉ። አየህ፣ የመነከሳቸው ነገር ሳይሆን የልጃቸው ማደግ ቅድሚያ ይሰጠዋል።
ልጄ በቃ አደገልኝ፣ ጥርስ አወጣልኝ እኮ ከዚህ በኋላ ምግብ ይበላል፣ ከዚህ በኋላ ደግሞ ሌላ ልጆች እንዲኖሩ እድል እየሰጠ ነው። በል እደግ ተመንደግ፣ ምግብ ማብላት ትጀምራለች። ጡቷን ሲነክስ ምግብ ማዘጋጀት ትጀምራለች። የልጆች ማደግ ለወላጆች የምስራች ነው። በልጆች ማደግ በልጆች መቅደም መካከል በሚፈጠር ጥቃቅን ስተት ወላጆች አያዝኑም፣ ደስ ነው የሚላቸው። ዮሐንስ ፈጥኖ በመሮጡ ቅዱስ ጴጥሮስ አልከፋውም፣ እንደከፋው አልተጻፈም። ቅዱስ ጴጥሮስ መሮጡን የለም እንግዲህ ወጣት ነው ይሂድ እኔ ልመለስ ብሎ አልተመለሰም። ኦርቶዶክሳውያን አረጋውያት ወደ ጌታ መቃብር ወደ ነገረ ክርስቶስ ስለሱ የሚነገር ነገር ወዳለበት ወደ ቤተ ክርስቲያን ስትሄዱ ወደ ሃይማኖት መንገድ ስትወጡ አትመለሱ። በሽምግልና ምክንያት ወደ ኋላ አትበሉ፣ ሂዱ ወደፊት። ስትሄዱ ሙቱ፣ አትመለሱ። ትናንት ትጸልዩ ከነበረ በሽምግልና ምክንያት ጸሎት አታስታግሉ። ትናንት ተሰግዱ ከነበረ በምትችሉት በጉልበት መስገድ ባትችሉ በልባችሁ ጉልበት ስገዱ። ትናንት ትመጸውቱ ከነበረ በሽምግልና ሰበብ መጽዋታችሁን አትተው። ትናንት ትጾሙ ከነበረ ወደ ጾም መንገድ ዛሬም ተጓዙ በምትችሉት። ትናንት ታስታርቁ ከነበረ፣ ትናንት ትሰጡ ከነበረ፣ ትናንት ታለሙ ከነበረ፣ ትናንት አለኝ ያላችሁትን ሁሉ ታደርጉ የነበራችሁ ሽማግሌዎች፣ እናቶች ወደ ኋላ አትበሉ። በአካል ባትችሉ በልብ አድርጉት። ትናንት እኮ ሰግድ ነበር በሉ፣ ባይሆን በልባችሁም ስግደት ስገዱ። በዚህ በሳለፍነው በሰሙነ ሕማማት አንድ እግር ብቻ ያለው ሰው ሲሰግድ አላያችሁም? አንድ እግር ብቻ ያለው ሰው እንዴት እንደሚሰግድ ታምር ነው በእውነቱ። ግን ሲሰግድ እያየን ነበር። አንድ እግር ብቻ ነው ያለኝ ስግደት ለምኔ ደና ሰንምት ስግደት አላለም። ለጌታዬማ ብሎ ሲሰግድ አላያችሁትም? በሽምግልና ምክንያት የምታቋርጡት መልካም ነገር አይኑር ወገኖቼ፣ ቀጥሉበት እንጂ እስከ መቃብር። ዮሴፍ ትዝ አይላችሁም? በሽምግልና ጊዜ ተነስ ተሰደድ እናትክን ይዘ ሲባል እናቴንማ ማርያምንማ አምላኬንማ ብሎ ተነስ ሲለው እሺ ብሎ ሌሊቱ ይንጋ ሳይል ስንቅ መቋጠርበት ጊዜ በጀትልኝ ተረጋጋ የጌታ መልአክ ሊል ሳይፈልግ ተነስቶ ወደ ግብጽ ሲሄድ፣ ግብጽ የምትባል ሀገር እኔ አላውቃት፣ ደግሞ አብረውኝ የሚሄዱ ማርያም ሴት፣ ሰሎሜ ሴት፣ ክርስቶስ ነው ሕፃን ነው፣ ዮሳ ነበረ ወጣት የሚባል የጤና ነገር አይረዳውም፣ በየመንገዱም ይወድቅ ነው። ለስደት የማይመቹ ሰዎች ይዘህ ተሰደድ እንዴት ትለኛለህ? እኔ ሽማግሌ እባክህ የጌታ መልአክ ሌላ ሰው ምረጥ ሳይል እሺ በእመቤቴማ በአምላኬማ ጉዳይ ብሎ እሺ ሲል ሰማ ነው። በሽምግልና ሰበብ ከሚያጸድቁ ነገሮቻችሁ ካስለመዳችሁት ነገር ወደ ኋላ እንዳትሉ። መቼስ ብላቴና በሆንም ለእናቶቼ ለአባቶቼ ምክር ቢጤ መለገሴ ነው። እግዚአብሔር ከሁላችን ጋር ይሁን። ወጣቱ ቀድሞ መሮጡ እንዳለ ሆኖ የታከለበትን ነገር ልናሰምርበት ይገባል። እየሮጠ ሄደና ለካ ዞር ብሎ ሲያስብ ቀድሜው የሄድኩ አባቴን ነው። አይ ወጣትነት ነገር፣ አይ ባለ ጉልበት መሆን፣ ለካ አባቴን ትቼ ነው እንደ የመጣው። የለም ቀድሜ በሄድም ቀድሜ መግባት ግን ለአባቴ ነው አለ። አስተውሎት የተጨመረበት ወጣትነት ይሏቸዋል። ወጣቶች ሆይ ወጣቶች፣ ቆነጃጅቱ፣ ሴቶችም ወንዶችም ምክር አለኝ። ከቅዱስ ዮሐንስ የምንማረው ነገር አለ። ፈጥሮ መሮጥ አንድ ነገር ነው፣ ባስተውሎት መሮጥ ግን ሌላውና ዋናው ነገር ነው። መሮጥ ጥሩ ነው። ሂዱ ወጣቶች ወደፊት፣ ወደ መንፈሳዊ ወደ ጀመራችሁት ነገር ሂዱ። ወደ ኋላ አትበሉ። ሰንበት ትምህርት ቤት ዘማሪያን ዘምሩ፣ ከበሮ አታስቀምጡ። እስከ ሞት ድረስ ወደ ኋላ አትበሉ። ጥቃቅን ሕፃናትም ካላችሁ ሂዱ። ሃሁ የምትሉ ቀጥሉ፣ ከፍ በሉ፣ እደጉ፣ ዲያቆን ሁኑ፣ ካህን ሁኑ፣ መምህር ሁኑ። ወደ ኋላ አትበሉ። በተለያየ ምክንያት አደናቃፊ ጉዳዮች ወገባችሁን አያዟችሁ እንደ ጤሜዎስ። ሂዱና ብርሃናችሁን ሳታዩ እንዳትመለሱ መክራችኋለሁ። ነገር ግን አስተውሎት የሚባለው ከኋላ የተውነው ከፊትም እኛን የማይመለከት ነገር ካለ ማስተዋል ያስፈልጋል። ቆም ብሎ ማሰብ። ወጣትነት እሳትነት ነው። ወጣትነት ነፋስነት ነው። እሳትነት ሲደመር ነፋስነት በአንድ ላይ ሀገር ያጠፋል። ማስተዋል ያልተጨመረበት ወጣትነት የወጣትነትም ግሩፕ
ነበልባለ እሳት ነው ወገኖቼ። ሊያቃጥል ሊያጋይ ሀገር ሊያጠፋ ይችላል። እንደ ዮሐንስ ቆም ብለን ከፊታችን ያለው እኛን የማይመጥን መሆኑን ከኋላችን የተውነውም የማይተው መሆኑን ባስተዋልን ጊዜ ደግሞ እንባረካለን፣ እንከብራለን። የተስተካከለ ታሪክ ይኖረናል። ከተዛነፈ እሳቤ እንውጣ እያልኳችሁ ነው። ዮሐንስ ጥሎት የሄደውን ከፊትም ያለውን ቆም ብሎ አሰበ። ማስተዋሉን ለሁላችን ያድለን ወገኖቼ። አባቴንማ ቀድሜው በሄድም ቀጥሎ ያለው ታላቅ ነገር ግን ለሱ ይገባል ብሎ ናና አባቴ ግባ፣ የሆነውን አንተ ቀድመህ፣ ከዚያ በኋላ ካንተ ቀጥዬ እኔ እከተላለሁ፣ አንተ ቀደም። አንተ ሰራ ይሁን እኔ ንፍቅ ሆኜ ላገልግል፣ አንተ ሰራ ይሁን አሃዱ አበል እኔ ንፍቅ ልሆን ሰራዊት ልበል ማለትም አይደል? በቤተ ክርስቲያናችን ስርዓት ዛሬ የሆነ ያለውን የክህነታዊ አገልግሎት ማሳያ አድርገውታል ሊቃውንት። ቅዱስ ጴጥሮስ ሰራዩን ካህን ያሳየናል። ቅዱስ ዮሐንስ ንፍቁን ካህን ያሳየናል። አንተ ቅደም እኔ እከተላለሁ ማለቱ አይደል? አንተ ቅዱስ ሥጋውን ፈትት ስጠን አንተም ተቀበል፣ እኔ ደሙን ለሌሎቹ አቀብላለሁ፣ እኔ ጽና ይዛለሁ አንተ እጅህን ዘርጋ ማለት ነው። ቅዱስ ዮሐንስ ቆሞ ቅዱስ ጴጥሮስን አሳለፈ። የሀገራችን ሰዎች ንግግር እኮ ብልህነት የተሞላበት ነው። ልጅ ቢሮጥ አባቱን አይቀድምም ይለዋል። መጽሐፍ ቅዱሳዊ ወሬ ነው ይሄ። ከነዚያ ሰፈር የታፈሰ ተራ ጨዋታ አይደለም። ጴጥሮስ አባት ነው፣ ዮሐንስ ልጅ ነው። ዮሐንስ ቢሮጥ አባቱን አይቀድም ማለት መቅደም አይችልም ማለት ሳይሆን መቅደም አይገባውም ማለት ነው። ዮሐንስ አስተዋይ ባይሆን ቅዱስ ጴጥሮስን መቅደሙ ብቻ ሳይሆን መቃብር ውስጥ ያለውን ሄዶ ምናልባት ሊያበላሽም ይችላል። ልጅ ታላላቅ ነገር አይሰጠውም። ልጆች ውሃ ሲጠጡ በብርጭቆ አትስጧቸው። በብርጭቆ ከሰጣችኋቸው ብርጭቆም ይሰበራል፣ የነሱም እግር ይደማል፣ ውሃውም ይፈሳል። ምን ክሳራ ነው የሚሆነው? ሊጠጡ በሚችሉበት በልካቸው መስጠት ወይ ራስ ማጠጣት። ልጆች ብዙ ጊዜ መያዝ የሌለባቸውን እንዳይዙ መጠንቀቅ ያስፈልጋል። ኋላ ከመርገም ወጣቶች ሊይዙት የሚገባ ነገር አለ። ለዚህ እኮ ነው በቤተ ክርስቲያን ስርዓት እድሜ አለ። ክህነት የሚሰጥበት እድሜ ተገድቧል። ከዚህ እድሜ በላይ የሆኑ ክህነት ይሰጣቸው ይላል። ለምን? ክህነቱ ጉዳት አይደርስበትም፣ ግን ክህነቱ መያዝ እንዳይከብዳቸው ትከሻቸው መንፈሳዊ ትከሻቸው ጎልበት ይበል፣ ጠንከር ይበሉ። 30 ዓመት ይሆናቸው፣ ወደ 30 ዓመት ይጠጉ ባይሆን እንኳን ተብሎ ለወጣት ማይሰጣል። በእርግጥ አንዳንድ ሁኔታዎች አሉ፣ ደጋፊ ሁኔታዎች። እንደነ ዮሐንስ አፈወርቅ ስንሆን በትምህርት ብቻ ሳይሆን በተአምራት መደገፍ ስንችል፣ በሃይማኖት መሞቅ ስንችል፣ ከመደበኛው እሳቤ ተነጥቀን በተመስጦ ምን ሄድ አይነት ሰዎች ስንሆን እንደነ ዮሐንስ አፈወርቅ በልጅነታችን የማይሰጠን ነገር አይኖር። በመደበኛው አስተዳደርና ግንዛቤ እንዲሁ ድንጋጌ ግን እንደዚያ ነው የሚባለው። ቅዱስ ዮሐንስ ዞር ብሎ ያየ ወጣት ነው። ቅዱስ ዮሐንስ ከፊት ያለውን የተመለከተ ወጣት ነው። ማስተዋል አለብን። ማስተዋል ያስፈልጋል። ወጣቶች፣ ወንድሞቼ፣ እህቶቼ አንዳንዶቹ እንደሚናገሩት አንገት የተፈጠረው ዞር ብሎ ለማየት ነው ይላሉ። በስጋዊ አንገት ብቻ ሳይሆን በእሳቤ አንገት ዞር ማለት ያስፈልጋል። ወደ ትላንት ማደግ ያስፈልጋል። እድገት ወደ ነገ ብቻ አይደለም። እድገት ያውም ዘንድሮ ወደ ኋላ ነው። ማደግ ካለብን ወደ ኋላ እንደግ ወገኖቼ። የትላንቱ ነገር ነው እድገት። ወደፊት ስንሄድ ገሃነም የሚጠብቀን ይመስለኛል። እርግጥ ነው ሂዱ ያለንን ሳንረሳ እንደ ሎጥ ሚስት ዞር ብለህ አትይ የተባልነውን ነገር ሳናይ እንሄዳለን። ማደግ ካስፈለገ ግን ወደ ኋላ ወደ አብነት ትምህርት ቤቱ ዞር ብለን ማደግ፣ ወደ ትላንቱ በአንድ በኩል ቅዱስ በአንድ በኩል ንጉሥ ወደ ነበሩት ማደግ፣ ጠዋት ቀድሰው ጠዋት ከሰዓት ቤተ መንግስትን ያሞቁት ያደመቁትን ወደ እነሱ እሳቤ ማደግ፣ ወደፊት ሄደን ያለውን ገደል መሻገር እንዳያቅተን ወደፊት ብቻ መሄዱ ልክ አይደለም። የትላንቱ ስርዓተ ትምህርት መታሰብ አለበት። የትላንቱ ስርዓተ ሃይማኖት መታሰብ አለበት። የትላንቱ ምንላቸው ወደ ነገ ብቻ ሳይሆን ወደ ትላንት ማደግ ይገባዋል። ለዚህኛው ትውልድ ወደ ትላንት ስንል ወደ ቅዱስ ጴጥሮስ ማለት ነው፣ ወደ አባቶቻችን ማለት ነው። ተሳአሎ ላቡከ ማለት አይደል?
ተዘከሩ መኳንንቲክሙ ማለት አይደል? ወደ ኋላ ማደግ ማለት ወደፊት መሄድ ካለብን ደግሞ ማስተዋልን ጨምረን የሚቀድመውን አስቀድመን የሚቀድመውን ተከትለን ወደፊት እንሄዳለን። እፊት ያለውን የቀደመው ቀድሞ ተከትለን ስናይ እንደዚህ ነው እንዴ? አንዳንድ የኮንስትራክሽን ባለሙያዎች የሚገነባውን ግንባታ የሚጎበኙ ሰዎች በሚሄዱ ጊዜ እፊት ሆነው ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ያብራራሉ። ጎብኛ አካላት ነው እንዴ ይላሉ። አየህ፣ ጎብኚው አስጎብኝ የሆነ ጊዜ ህንፃው ይደረመስና ላዩ ላይ ይወድቃል። ስለዚህ መቀዳደም ነው፣ መቅደም ያለበት ሲቀድም። አባት ሲመርቅ ልጅ አሜን ሲል ያምርበታል። ልጅ ሲመርቅ አባት አሜን ሲል አይታችሁታል። ነገር ሲደባለቅ ወደ ኋላ ማደግ እንደሱ ነው። እንደ ዮሐንስ ማስተዋል፣ እንደ ቅዱስ ጴጥሮስ መከበር ያስፈልጋል። እንደ ቅዱስ ጴጥሮስ የሚከበር እንደ ቅዱስ ዮሐንስ የሚያስተውል ትውልድ ያስፈልጋል። መከበርም ማስተዋልም የሰው ሰውኛ መገለጫ፣ የጤናማ ሰዎች መገለጫ ነው። መከበር የሚገባው እየተከበረ ማስተዋል የሚገባውም እያስተዋለ ካልሆነ መሬት ሰማይ፣ ሰማይ መሬት ትሆናለች። ሰማይና መሬት ካላቸው መደበኛ አቀማመጥ መዛነፍ ይጀምራሉ። ሰማይ የፈላ ውሃ ማዝነብ፣ መሬትም የፈላ ውሃ ማመንጨት ትጀምራለች። የትውልዱ የሐሳብ መንሸዋረር የማያመጣው የሞቀ የፈላ ውሃ የለም ወገኖቼ። ማያይህ ይሆናል። የምንታጠብበት ቀዝቃዛ ውሃ የፈላ ውሃ ሆኖ ያነደናል። የቆምንበት መሬት ይከፈትና አፉን ከፍቶ ላንመለስ ይውጠናል። እንደዚያ ነው ምን ሆነው ጠቅለል ባለ መንገድ ኑ እዩ ተብለው መተዋዩ ያዩትን ወደፊት ወሰዱና እነ ቅዱስ ጴጥሮስን እየመጡ እንዲያዩ ጋበዟቸው። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በዚህ በጠዋት እግዚአብሔር ሲናገር ለመስማት ነፍሳችሁን ልዩ ረፍት እንድታገኝ እያደረጋችሁ ያላችሁ በሙሉ ሶስት ነገሮች ብቻ ልናገርና ልጨርስ። ሶስት ዝርዝር ነገሮች አይደለም፣ አጫጭር ነገሮች። አንደኛ መጣችሁ እዩ የተባሉ ሰዎች መጣችሁ እዩ የሚለው መልእክት ዓለም አቀፍ ቃል ነው። ዘላለማዊ በሉት እስከ ዕለተ ምጽአት የሚቀጥል ምኑን ነው መጠን ምናይ ከተባለ ማርያም እና ሌሎቹ ለጊዜው አይደለም፣ እስከ ዕለተ ምጽአት ያለው ትውልድ የጌታን መቃብር ባዶነት እየመጣ ይይ ማለት ነው። ወደ የት ነው የሚመጣው? ወደ ቤተ ክርስቲያን፣ ወደ ቤተ ጉባኤ፣ ወደ ሃይማኖቱ ትምህርት ማስተማሪያ ስፍራ እየመጣ ይይ፣ ይመን፣ ይወቅ፣ ይረዳ፣ ያስረዳ ማለት ነው። ለማርያም መግደላዊት ብቻ የተነገረ ሳይሆን ለቅዱስ ጴጥሮስ ብቻ የሆነ ሳይሆን ለጌታ መልአክም ብቻ የተፈቀደ ሳይሆን እስከ ዕለተ ምጽአት የሚኖር ትውልድ የክርስቶስ መቃብር ባዶ መሆኑን፣ መቃብር ውስጥ የነበረው ጌታ የተነሳ መሆኑን መጥቶ አይቶ ይመስክር ማለት ነው። ይሄ ዓለም አቀፋዊና ዘላለማዊ አዋጅ ነው። የአዋጅ ንግግር ይባላል። ሁለተኛ መጠው ያዩ ሰዎች የሆኑት ነው። ዝም አላሉ፣ ፈጥነው ሄደው መናገር ጀመሩ። የትላንት የዛሬና የነገው ትውልድ ድርሻ ነው። ይሄ መናገር ነው፣ መመስከር ነው። የግድ ሰባኪ ሆኖ ማይክራፎን መጨበጥ አይጠበቅበትም። ሁሉም በያለበት መመስከር አለበት። ጌታዬ ተነስቷል። መቃብር ውስጥ እንዳሉ እንደ ስመ ገናና እንደ ተግባረ ገናናዎቹ እንደ ስመ ጥሮቹ መቃብር ውስጥ የለም ዛሬ የኛ ጌታ ተነስቷል በክብር ብሎ መመስከር መቻል የኛ ድርሻ ይሆናል። የትላንቱም የዛሬውም የነገውም ትውልድ ማለት። ሶስተኛ የጌታ ትንሣኤ በሶስት አካላት የተመሰከረለት በአራት ነጥብም የተዘጋ ጉዳይ ነው። ቅዱሳን መላእክት ሚካኤልና ገብርኤል አሉ የሚባሉ በስም በግብር የሚታወቁ በኃላፊነት ድርሻ የሚታወቁ መላእክት መቃብር አጠገብ ቆመዋል። ምን ይላሉ የቤተ ክርስቲያን ሊቃውንት? ነጫጭ ለብሰው ይላል ቅዱስ መጽሐፍና ነጭ የለበሰ ሰው እንደዚህ ይላል። ምንድነው ነጭ ይሉና ነጭ መልበስ ወይም ነጭ የለበሱ ሆነው መታየታቸው ደስታ የምስራች ምልክት ነው ነጩ ይላሉ። እና ኢትዮጵያ ቤተክርስቲያን በቃለ ዓዋዲዋ ስታሰፍር የሰዎች መሞት ምክንያት ተደርጎ ደረት መድቃት፣ ፊት መንጨት፣ ጸጉር መላጨትና ተመሳሳይ አካላዊ ጉዳት ሊያደርሱ የሚችሉ ለሞተው ሰው ምንም የማይጠቅሙ ለሞተው ሰው ቤተሰብ ምንም ጥቅም የሌላቸው ምልክቶችና ድርጊቶች እንዳይከናወኑ ትላለች ቤተክርስቲያን። ያው ባህሉ ያደግንበት ማህበረሰብ ባህል ጫናና እንዲያው ባናደርገው ሌላ መግለጫ የሐዘናችን መግለጫ እያጣን ነው እንጂ
የጌታ መላእክት መቃብሩ አጠገብ ነጫጭ ለብሰው መታየታቸው ዘመዶቻችን ሲሞቱብን ጥቁር መልበስ ተገቢ እንዳልሆነ ማሳያ ነው። በቅርብ ታስታውሱ ከሆነ ታላቁ የከተማው ባህታዊ የከተማው ሕዝብ የባህታዊነት ስሜት እንዲሰማው የሚያደርግ ከተማ ውስጥ ራሱን ገዳም አድርጎ የኖረው በእውነት ለመናገር ቅኑና የልብ አገልጋዩ መምህር ዘላለም ወንድሙ ባረፈ ጊዜ ያለው ቃል የሆነውም እሱ ነበር። ነጫጭ ለብሰው የአዲስ አበባ ከተማ ኦርቶዶክሳውያን ርግብ መስለው ወደ ቀብር ሲሸኙት አላያችሁም? ወንድሞቹ ነጫጭ ለብሰው ቤተሰቦቹ ነጫጭ ለብሰው አንዳንድ ሰባኪያን አሉ በሕይወት ካሉ ይልቅ ሲሞቱ የሚሰብኩ በዝምታ የሚሰብኩ መቃብር ውስጥ ነው የሚሰብኩ የሕይወት ሰባኪዎች አሉ። በረከታቸው ከሁላችን ጋር ይሁን። እኛ በጣም አዝነን በመምህሩ መሞት ምንድነው የተፈጠረው ብለን ግራ ስንጋባ ለካ መምህሩ ስራ ሰርቶ አልፏል። ግራ አትጋቡ፣ የሆነው ድንቅ አይደለም፣ ወደ አምላኬ እንደሄድኩ ይሰማኛል፣ እናንተም እንደዚህ አድርጉ ጭምር ብሎ ለራሱ መቃብር ሳይጨነቅ ለትንሳኤው ክብር ሰጥቶ እኔ ስለተቀበርኩ ሳይሆን እኔ ስለምነሳ ነጭ ልበሱልኝ ብሎ አስተምሮ ነጭ አልብሶን አለፈ። እንደዚህ አይነት እንዴት አይነት ተሰሚነት ነው! በእውነት አንዳንድ ጊዜ ተናግረንም እኮ ያለመደመጥ ችግር አለ። የመደመጥ ጸጋ ለኛ ለአገልጋዮች ይስጠን፣ ለአድማጩም ቢሆን የማድመጥ ጸጋ ይስጠው። በእውነት መደማመጥ መቻል ቀላል አይምሰላችሁ። አንድም የአዲስ አበባ ኦርቶዶክሳዊ ጥቁር ሳይለብስ ወጣ እና በጌታ መቃብር አጠገብ ነጫጭ ለብሰው የነበሩ መላእክት እንደዚህ አይነት ነገር እንዲኖር ማሳያዎች ናቸው። ስለዚህ ወደ ጌታ መቃብር ሂደው የክርስቶስን መቃብር ባዶነት የተመለከቱ አይኖች ሁልጊዜ እውነትን ሲመሰክሩ እንዲኖሩ ታዝዟል። እኛም ባለንበት ዘመን ይሄንን እየመሰከርን እንድንኖር ተፈቅዶ ነው። ይሄው እየመሰከርን ያለ ነው። አሁን ዛሬ እንግዲህ አስቡት፣ ክርስቶስ ከተነሳ በቀናት ቁጥር ወር ሳይሆን አይቀርም። ነገር ግን ዛሬም ይሄው ተነሳ ዓመቱን በሙሉ ይሄን ወንጌል ስንሰብክ ብንኖር ደስ ይለናል በእውነቱ። ለምን ሁልጊዜ መቃብር ዙሪያ ከበን የምንገኝ ሰዎች አይደለንም። መቃብር ውስጥ ባዶ መቃብር እንደሆነ እርግጥ ነው። ያ መቃብር ከሌሎቹ መቃብር የተለየ መቃብር ነው። የጌታ የኢየሱስ ክርስቶስ የመድኃኒታችን መቃብር ከሌሎቹ መቃብር ነው። እንደተዘጋ የተነሳ ሌላ ሰው በመቃብር ታሪክ የህይወት ታሪክ ውስጥ የለም። መቃብር ሳይገርማት ይቀራል። ማን ነው እርሱ ሳትል አትቀርም። ያውም መላይ የተከደነው እንዳለ ከመሬት አፌን እንደከፈቱ እኔን መሰረት አድርገው ተመጋቢ አካላት ምንም ሳይቀምሱ አያሳዝኗችሁም? ግን ወገኖቼ እነዚህ ሰው በላዎች ከመቃብር ውስጥ ተሰብስበው ተደራጅተው በአክሲዮን እኛ ስንገባላቸው የሥጋ ቅርጫችን እየበሉ የሚኖሩ በምድር ያሉ ተሐዋስያን ጌታ ተገንዞ ሲገባ አፋቸውን እንደከፈቱ ሲቀሩ ትዝ አይላችሁ? አስባችሁታል? አንዳችም ለዚያ ሳይጋለጥ የቆየ 3 ቀን ነው። በዚያ 3 ቀን ውስጥ ደግሞ ማንኛውንም አስከሬን በእውነቱ የመብላት እድል ፈንታ ጽዋ ተርታ የላቸውም። አፋቸውን እንደከፈቱ የቀረች መቃብር ብቻ አይደለችም፣ ተመጋቢዎችም አፋቸውን እንደከፈቱ የመብላት ፍላጎታቸው ከፍ እንዳለ፣ ጌታ ግን በክብር ተነስቷል። ለዘላለም ሲያምራቸው ይቀራል እንጂ የጌታን ስጋ መብላት የሚችሉ ጽያት አይደሉም፣ እኛንን እንጂ የጌታን ስጋ እኛንን ምንበላ፣ የጌታን ደም እኛንን ምንጠጣ። የጌታ አጽም ከሆነ አልተሰበረም። ስጋውን ምንበላ ደሙን ምንጠጣ እኛ ሰዎች ሰው ሆነን ተፈጥረን ሰው መሆን ባልቻልንበት በሰውነት ማዕረግ መኖር ባልቻልንበት ጊዜ ሰው ሆኖ መጥቶ ያዳነን ጌታ ስጋውን ሊሰጥ የሚችለው ለሰው ነው እንጂ ለትላትል አይደለም፣ ለምስጥ አይደለም። የጌታ ስጋ ለምስጥ አይመችም። ለኛ ግን መድኃኒታችን ነው። ሰዎች ወርውረው መሬት ላይ ጣሉት፣ እኛ ግን አነሳንና በልተን እንዳንበት። እርሱ ስጋ ዛሬ በመቃብር የለም፣ ታሪክ ሆኖ ቀርቷል። ደግሞም አይመጣም፣ ደግሞም አይሞትም፣ ደግሞም ምጽአት ሲያምራችሁ ይቀራል እንጂ አይመጣላችሁም ብለን መርዶ እንነግራቸዋለን። ለኛ ነፍስ የምስራች፣ ለጽያቱ መርዶ የሚነገርበት ወቅት ነው። መቃብርም ከዚያ በኋላ አዲስ መቃብር ነው የመጀመሪያው። ሁለተኛው የተዘጋ መቃብር ነው። ሶስተኛው ደግሞ አስከሬን የገባበት ሳይሆን ጽና ይዞ ለማጠን ካህን የገባበት ቤተ መቅደስ የሚሸት መቃብር። በእውነቱ
የቤተ መቅደሱ ምሳሌ ነው። ካህኑ ማዕጠንቱን ይዞ ወደ ቤተ መቅደስ ገብቶ እያጠነ ሲወጣ የሚሸተን የለም። ከዚያ በላይ መዓዛ መለኮቱ፣ ከዚያ በላይ መዓዛ ክርስቶስ እየሸተተን ስንታወድ የምንኖርበት መቃብር እንጂ የበሰበሰ የከረፋ የሰው አካል ቅሪት የምንፈልግበት መቃብር የለንም። የእኛ ጌታ ተነስቷል። ክርስቶስ ተንሥአ እሙታን መልሱልኝና ልጨርስ። ክርስቶስ ተንሥአ እሙታን፣ አራት አኩርፉ። ክርስቶስ ተንሥአ እሙታን። እሺ፣ ክርስቶስ ኢተንሥአ እሙታን። የሚገርም ነው። ግዕዝ ትሰማላችሁ ማለት ነው። ክርስቶስ ኢተንሥአ እሙታን ስል ዝም አላችሁ። በሉ መልሱልኝ። ክርስቶስ ተንሥአ እሙታን፣ አሰሮ ለሰይጣን ሰላም ኮነ። በሰላም ዋሉ። እግዚአብሔር ከሁላችን ጋር ይሁን።